በስተመጨረሻ ትህትና ወንድሟን አገኘችው። አብርሽ እንደሚያፈቅራት ነገራት። የግሌ ዝናን በጭልፋዋ አናቱን አለችው። ዝና ሰተት ብሎ እነ ተንከኪስ ቤት ገብቶ እናንተ አውሬ የሆናችሁ ሰዎች ያች ትትና የምትባለውን ሴትዮ ካላመጣችሁ ከኔ ጋር ነው ጦርነታችሁ። ስለዚህ አሁን ማምጣት የለባችሁን ሴትዮ ታመጣላችሁ። እሷ ማለት በጣም አረመኔና ነፍሰ ገዳይ ጨካኝ ሴትዮ ነች። ስለዚህ እናንተ በክብር ሰተት አድርጋችሁ በእጄ ታስረክቧታላችሁ፣ ካልሆነ ግን በፍጹም አልለቃችሁም ብሎ ሲል የግሌ ብድግ አለችና ተው እባክህ፣ ሲመስለኝ እዚህ እኮ የምንኖረው እኛ ብቻ ነን፣ ሌላ ሴት ከኔ ውጪ ማንም የለም። ምናልባት ስም ተሳስቶብህ ከሆነ የግሌ ብለው ከሆነ ግን እኔም መውሰድ ትችላለህ እንጂ እኛ ከውጭ ማንንም አንጥተን እዚህ አላስጠጋንም ብላ አለችው። መሳይ አብርሽ ላይ እርኡኡ አለ። ትሰማኛለህ? እስካሁንም አንተን ስለማከብርህና ስለምወድህ ብዬ ነው እንጂ እኔ ሲጀመር በህልሜ አሳይቶኛል። በቁሜ ነው የሞትኩት፣ በቁሜ ነው የገደለኝ ይሄ ሰውዬ እና ለምንድነው አንጠልጥለህ የማታባረራት? እስኪ ንገረኝ። ኧረ እባክህ አብርሽ ተው፣ ግደለህም ተው እያለ ሲጮህ ተንከሲስ ብድግ አለና አንተ አረመኔ ጨካኝ አታፍርም እንዴ? እሱ መስሎኝ ከጎዳና ላይ አውጥቶ እዚህ መጠለያ እንደፈለክ በልተህ እንደፈለክ ጠጥተህ የምትኖረው። ቆይ አሁን አንተም ትናንት እኮ እንደዚች እንደ ልጅ ነበርክ፣ አሁን ምን ተቀየረና ነው ቤት ቤት የምትለው ብሎ ሲለው፣ ኧረ እባክህ ታዲያ አንተ መሞትን ፈልገህ እንደሆነ እኔ ግን መሞትን አልፈልግም። በዛ ላይ ደግሞ ትህትና እንደተባለችው ከሆነ በጣም ሽፍታና አረመኔ ነፍሰ ገዳይ ናት ብሏል እኮ ብሎ ሲለው አብርሽ ብድግ አለና እያንዳንዳችሁ አርፋችሁ ብትቀመጡ ይሻላችኋል። ሲጀመር እናንተ ስለሷ ምን ታውቃላችሁና ብሎ ሲል የግሌ ብድግ አለችና ጭልፋዋን ይዛ ልክ እኮ ነህ። እውነት ለመናገር ዛሬ ይህን ያህል ዓመት ሙሉ የቀለብኩት በጣም ቆጭቶኛል። ወይ ምግቡ አልተቆጠበ፣ ወይ እናንተ ደግሞ ወንድ ሆናችሁ አላሳያችሁኝ። ቢያንስ ትንሽ ምንም ቢሆን አብርሽ ይሻላል። እስኪ ንገረኝ መሳይ፣ አሁን አንተ ወንድ ነህ እንዴ ብላ ስትለው፣ ኧረ እባክሽ የግሌቴ፣ መቼም እኔን ለመናገር እኮ ትንሽ ነገር እንደሚበቃሽ በደንብ አድርጌ ነው የማውቀው። ግን ደግሞ እኔ ምን እንዳደርግልሽ ፈልገሽ ነው እንዴ? ሴትዮዋ እኮ በጣም አረመኔና ጨካኝ ልጅ ናት። እዛ ገብታ ይገሉኛል አልወጣም የምትል ናት። በዛ ላይ ሰውየው ደግሞ 2 ግንድ እኮ ነው የሚያክለው። እንደ ብዬ ነው ያንን ችዬ የማገላብጠው ብሎ ሲል አብርሽ ትሰሙኛላችሁ፣ ሰዎቹ የእውነትም የህግ ሰዎች እንዳልሆኑ በደንብ ነው የማውቀው። ምክንያቱም እኔ ትህትና እንደማትዋሽ አውቃለሁ ብሎ ሲል ምን ነው ትናንትና አሁን ለታ ያች ሊትል ነበር፣ ዛሬ ተነጭራሹ በሙሉ ስሟ እኮ ጠራሃት። ምን ነው አብርሽ ብቻ ይሄ ፍቅር እያጫወተ ባልሆነ ብለው ሲሉት፣ እውነት ለመናገር ልጅቷ በጣም ቆንጅዬና የተረጋጋች ነች። እናንተ እንደምታስቡት እኔ በፍጹም ከሷ ፍቅር ሊይዘኝ አይችልም ብሎ ሲል መሳይ ብድግ አለና ምን ነው የእውነት አንተ አሁን ከሷ ፍቅር አይዝህም? ምን ማለት ነው? እንደዛ ከሆነ ታዲያ ለምንድን ነው እኔ የማልጠብሳት ብሎ ሲል፣ አንተ አርፈ ብትቀመጥ ይሻልሃል። ለነገሩ እኔ እኮ የት ልብቀል የት ልወለድ እንኳ የማላቅ ሰው ነኝ። እህትና ወንድሞቼን እናትና አባቴን ትቼ የመጣሁኝ ሰው ነኝ ብሎ ሲል ትህትና በጣም ገረማትና ምን ማለት ፈልገህ ነው? አንተ ማነህ ብላ ስትለው እኔ መሳይ ይባላለሁ እና ከገጠር ነው የመጣሁት ብሎ ሲላት ትህትና እጅጉን ደነገጠችና ይሄ ሰውዬማ ስናፍቀውና የእውነትም ስመኘው የነበረው ወንድሜ ነው ወይስ ደግሞ የስም መመሳሰል ነው? ምናልባትም እኮ ተመሳሳይ ታሪክ ሊኖረን ይገባል። ስለዚህ ትህትና አሁን ያለብሽን ችግር በቀጥታ መወጣት አለብሽ። መቼም ሆን ብለሽ ተነስተሽ እኔ እህትህ ነኝ ማለቱን ማመን የለብሽም። እሱም ደግሞ እንደማያምንሽ ታውቂያለሽ። አብርሽ አረ ይችን ላይ አንጠልጥለህ አውጣልኝ፣ ተው ግድ የለህም ተው።
ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትህትና ድራማ እንደቀጠለ ይገኛል። ካሌብ ሞሲሳ ዝና ጋ ደውሎ ትሰማኛለህ? አሁን እየቀለድኩኝ አይደለም። ባለ ሀብቱም ጭራሽ እሞት አፋፍ ላይ እንዳለ አትርሳ። እንደምንም ብለህ ትህትናን ፈልገህ ልታመጣ ይገባል ብሎ ሲለው፣ እባክህ ካሌብ ተረጋጋ። እውነት ለመናገር ልጅቷ እኮ የትም ቢሆን አታመልጥም፣ እመነኝ። ደግሞ ያንን መድብልን ሆነ ብሩክን ህይወታቸውን እንደማመሰቃቅለው ቃል እገባልሃለሁ ብሎ ሲለው፣ ፉከራውን ለኔ ተውልኝ። ትሰማኛለህ? እስከ ዛሬ እኮ ነግሬህ ነበረ። በፍጹም እነዚያን ሰዎች እንዳታምናቸው፣ በዙሪያውም ያለ ሰው እንዳታምን ብዬ ነግሬህ ነበር። ነገር ግን አንተ ልታምናኝ ፍቃደኛ አይደለህም እንጂ እኔ ሁሉንም ነገር አስረድቼህ ነበር ብሎ ሲለው፣ እሺ እንደዛ ከሆነ ድጋሚ ሰዎቹን ላናዛቸው፣ በቃ ካሌብ ቻው ብሎ ወደ መሳይ ክፍል ሄደ። እባክህ እኔ ምንም ቤተሰብ የለኝም፣ ቢያንስ እንኳ እናትና አባቴን ወንድምና እህቶችን ሳላገኝ እንድትገለኝ አልፈልግም። እኔ ልጅቷን ትህትና ትባል ምን ትባል የማውቀው ነገር የለም። እዚህ ቤት አንዲት የቤት አጋዥ ብቻ ናት ያለችን እና በራሳችን የምንኖረው አንድ ነን እንጂ ሌላ ዘመድ እንደሌለን እውነቴን ነው ምልህ ልነግርህ እወዳለሁ እና እባክህን ተረጋጋ ብሎ ቢለው፣ አንተ ሽንታም ቆይ አንተ እንደው መቼ ነው ወንድ የምትሆነው? ቢያንስ ካንተ እንኳ ማህሌት ትሻላለች ብሎ ሲለው፣ ደግሞ ማህሌት ማናት ብሎ አለው። አንተ እሱን አይመለከትም። ትሰማኛለህ? አሁን እየቀለድኩ አይደለም። ያቺ ትህትና ተብዬዋ የት ነው ብሎ ሲለው፣ እኔ ምንም ትህትና የምትባል ሴትዮ አላቅም። ከፈለክ ደግሞ አንተ በፈለከው ጠይቀኝ። አሁንስ በጣም በዝቶብኛል። እንደውም ሁሉም ነገር ስለሰለቸኝ በቃ ይበቃኛል ብሎ ተነስቶ እሄዳለሁ ሲል በደፈቃ አንድ ጊዜ ጣለው። አብርሽ ትህትና ክፍል ሂዶ ተረጋጊ ትህትና፣ አሁን ሁሉም ነገር አብቅቷል፣ ስለዚህ መሄድ እንችላለን ብሎ ሲላት፣ እንዴ ወዴት ነው የሚሄደው? ምን ችግር አለው? ወደ ሳሎን ነው። አይ እንደዛማ ሊሆን አይችልም፣ ካገኘ እመነኝ ይገለኛል። ኧረ አይገልሽም ነው ምልሽ እኔ እያለሁኝ። ቆይ ግን አብርሽ በዚህ ልክ ይህም መልካምነት ከየት ነው ያገኘኸው? ብላ ስትለው፣ አይ እዩልሽ ለማመስገን አለቅጥ አትቸኩይ። ነገር ግን እውነት ለመናገር እኔ በጣም ስልሽ ነው፣ የእውነቴን ነው ምልሽ፣ በጣም አዝኛለሁ። ምህኔ እኮ እንዴ አንቺ አይነት በጣም ብዙ ነገሮችን። በስተመጨረሻ መድብል ጋር ደውሎ ትሰማኛለህ? ያችን ልጅ የት እንዳደረስካት ትናገራለህ፣ ካልሆነ ግን ከኔ ጋር ከባድ ጦርነት ውስጥ ነው የምትገባው ብሎ ሲለው፣ እኔ የምፈራህ ይመስልሃል? እንደዝና ስታስበው የእውነት ትህትናን አሳልፌ የምሰጥህ ይመስልህ ነበር? ከዚህ በኋላ አንተም በመንገድህ እኔም በመንገዴ እያንዳንዱ ነገር ለምታደርጉት ወንጀሎችን በክለብ ተሸፍናችሁ ምን አይነት አረመኔና ጭካኔ የተሞላበት ነገር እንደምታደርጉ እኮ ጠንቅቄ ነው የማውቀው። እሱን ሁሉ እኔ ሳላወጣና ሕግ ሳላሰፍን እኔ መድብል አልሞትምም፣ ትህትናንም አሳልፌ አልሰጥህም ብሎ አለው። በስተመጨረሻ ምሳሌ ታገተች። በሚያሳዝን ሁኔታ በጣም ደንግጣ ትምህርት ቤት ልትወስዳት የሄደችው ዳጣ ነበረች። እናም እነ ቅድስቴ ቡና እየጠጡ እያለ ቅድስቴም ስለ አንዳንድ ነገር መድብልን እየጠየቀችው እያስረዳት ባለበት ሰዓት በጣም ደንግጣ መጣች። ምንድን ነው እንዴ እስካሁን ኮትም የለሽ እንዴ ብሎ ሲላት፣ እውነት ለመናገር በጣም ደንግጫለሁ። ምን ተፈጠረ? ተናገሪ ነዋ ብሎ ሲላት፣ አዎ የምናገረው እኮ ጠፍቶብኝ ነው። ምሳሌ የለችም። ምን? አዎ ዝና ትንሽ ቆይቶ ደወለና ልጃችሁ እኔ ጋር ናት፣ ትህትናን ካገኛችኋት ወደ እኔ እንድትመልሷት እፈልጋለሁ። እናም በምሳሌ መቼም እንደማትደራደር በደንብ አድርጌ ነው የማውቀው። ምክንያቱም
ለምሳሌ ብለህ አንተ በጣም ብዙ ነገሮችን አድርገሃል። የገዛ ጓደኛህ እንኳ አብሮ ተኝቶ ይቅር ብለኸዋል ብሎ አለው። መድብል ጀግናው ኤፍራታ ጋር ደውሎ እባክሽ ልታግዥኝ ይገባል እና ማህሌትን የት እንደሚያግታት ልትነግሪኝ ትችያለሽ ወይ ብሎ ሲላት፣ አረ እኔ በፍጹም ምንም ነገር አላውቅም። ደግሞም ከዚህ በኋላ የራሴን ህይወት ነው መመስረት የምፈልገው እንጂ በፍጹም ከዝና ጋር አልነካካም ብላ አለችው። አረ ተረጋጊ እባክሽን ተረጋጊ፣ ታይ ግደለሽም ታይ እያለ ቢለምናትም በፍጹም አይሆንም ብላ አለች። ተንከሲስ ቁጭ ብሎ እያወራ ባለበት ሰዓት ትህትና አንድ ነገር ልንገርሽ፣ እኛ እኮ ጎረምሶች ነን፣ አንድም ሴት የለም እና አንቺ አትፈሪም እንዴ ብሎ ሲላት፣ በዛ ላይ አብርሽ በጣም ሴት ይወዳል እመኝኝ፣ አንቺን አማሎ አንድ ነገር ካደረገች በኋላ አውጥቶ ነው የሚጥልሽ ብሎ ሲል፣ መሳይ አንተ ለምንድን ነው እንደዚህ የምታደርገው? ለምንድን ነው የወንድማችንን ስም በከንቱ የምታነሳው? አብርሽማ በፍጹም እንደዛ አያደርግም ብሎ ሲለው፣ ምን ነው መሳይ መቼም አንተ ወንድ ነህና ትሞክራታለህ ብዬ አልልም። ምን ማለት ነው ይሄ ደግሞ? ማለቴ ወንድማ ብትሆን ቅድም ትከራከርላት ነበር። አብርሽ ግን ከልጅቷ የሆነ ነገር ስላለው አይደል እንዴ ሲከራከርላት የነበረው? እረ እባካችሁ ተው። በሌላ በኩል የግሌና እንዲሁም እየጠጣ የሚመጣው ሰውዬ እኔ ምልህ አንተ ግን መቼ ነው መጠጡን የምታቆመው ብላ ስትለው፣ የግሌ ምን ላድርግ ብለሽ ነው? እንዴት አድርጌ ነው መጠጡን የምትወው? ብታይ እኮ ስቀብር የዋልኩትን ሰው ሁሉ ሳስታውሰው ጠጣ ጠጣ ይለኛል እና እሱን ስጠጣ ትንሽ እረጋጋና ያለሁበትን በሙሉ እረሳዋለሁ። ለዛ ነው የግሌ። ይልቁንስ አንቺ ምግቡን ለማን ነው የምትሰሪው ብሎ ሲላት፣ ምን ነው ገና ለገና አንተ በላህና ሌሎቹ ሳይበሉ ይደሩ እንዴ? ደመወዝ እንደሆነ የምትሰጡኝ ሁላችሁም ሸር አድርጋችሁ፣ ስለዚህ ምን እንዳደርግ ነው የምትፈልገው ብላ ስትለው፣ አረ እኔ ምን አገባኝ አንቺ እንደፈለግሽ አድርጊ ብሎ አላት። እንደዛ ከሆነ አርፈ ብትቀመጥ ይሻልሃል። ተንከሲስ በሉ እንግዲህ እኔ ልሄድና ደግሞ የግሌንና ያንን ሰካራም አንድ አፍታ ላሽ በልብላቸው ብሎ ከሄደ በኋላ መሳይና አብርሽ ተፋጠጡ። እኔ ምልህ በዚህ ልጅ የተነሳ ለምንድን ነው አብርሽ እንቅልፍ የምታጣው? ለምንድን ነው አውጥተህ የማጠላት? እስኪ ንገረኝ። ያ ሰውዬና ጋርዶቹ እንደሆኑ ጧት ማታ እየመጡ ነው ብሎ ሲለው፣ ተረጋጋ መሳይ፣ ቢያንስ እንኳ ቆፍጠን በል እስኪ። ሲጀመር ቅድም ሲያወራ ሰምቼዋለሁ። እናም በዚህ ግድም ታይታለች ስለተባሉ እታቹ ነው እየተጠባበቁን ነው። በፍጹም የትም ቦታ አትሄጂም ብሎ ሲላት፣ ግን እኮ እናንተ ልረብሽና ላስቸግር አልፈልግም ብላ አለችው። አብርሽ ታይ ትህትና እንደዛ አታድርጊ ብሎ አላት። ውድ የህያ ቤቴ ቤተሰቦቼ የዛሬው ትህትና ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆነው ነበር ቤተሰቦች